ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ እንግዲህ የደሞዝ የጣራ መነሻውን በመሰረት በማድረግ እንግዲህ ከዚህ በፊት ሰርቼላችኋለሁ በኤክሴል የደሞዝ ግብር ጥሮታና የነባሩና አዲሱ ደሞዝ በንጽጽር ባለፈው አይተነዋል። ዛሬ ደግሞ የምናያቸው ቤተሰቦች እንግዲህ ደሞዝ መስከረም 30 ይከፈላል የተባለው ወደ ጥቅምት 30 ተዛውሯል። ይሄ ደግሞ የሆነበት ምክንያት ብዙ የሰነድ ስራዎች ወይም ደብዳቤ ለሰርኩላር ለክልሎች ለከተማ አስተዳደሮች ደብዳቤ ሰርኩላር ባለመጻፉ ምክንያት እሱ እስኪያልቅ ድረስ ያው ለሁሉም ሰራተኛ በእጁ መድረስ ነበረበት ደብዳቤዎች የደሞዝ ስኬሉ ምን ያህል እንደሚያገኝ መድረስ ስለነበረበት ነው የዘገየው በሚል ከመስከረም ወር ጀምሮ ጥቅምት ላይ ሲከፈል የመስከረም ባክ ፔመንት ወይም የመስከረም ቀሪ ክፍያዎችም ተካተውበት ጥቅምት ላይ የሚከፈል መሆኑን እንግዲህ ኮሚሽኑ ተናግሯል። በዚህ መሰረት ከፌደራል ወደ ክልሎች ከክልል ደግሞ ወደ ዞኖች፣ ክፍለ ከተሞች፣ ወደ ወረዳዎች ደብዳቤዎች ተሰራጭተዋል። ምደባው እና የደሞዝ ስኬሉ ለሁሉም ሰራተኞች እንዲደርስ እየተደረገ ነው። ያልተጠናቀቀ ስራዎች አሉ። አንዳንድ ዩኒቨርሲቲዎች ለሰራተኞቻቸው ክፍያ የጀመሩ መሆኑን መረጃዎች እየደረሱ ነው። ለምሳሌ ቤንሻንጉል ክልል ውስጥ ያለው አሶሳ ዩኒቨርሲቲ ለሰራተኞች ክፍያ መክፈሉን ዞሮ ተፈቅዷል። ሰርኩላር እስኪጻፍ ድረስ የነበረ ነው። እነሱ ጋር ወዲያው እንደደረሰ መክፈል ችለዋል ማለት ነው። ይሄ ክፍያ ምን ያህል ይሆናል? ልዩነቱ ምንድን ነው? እንዴት ነው ካልኩሌት የሚደረገው የሚለውን ወደ እናንተ ይዘን መተናል። እንድትከታተሉን እንጋብዛለን። በዚህ መሰረት ያው ታክስ በባለፈው ሳምንት እንዴት እንደሚሰራ አሳይተናችሁ ነበረ። እንግዲህ በኢፍ ክሎዝ ነው የሚሰራው ታክስ። ኤክሴል ላይ መስራት ትችላላችሁ። ይህንን የተከታተላችሁት እንደሆነ ገምታለሁ። እንዴት እንደሚቀነስ ፐርሰንቱ እንዴት እንደሚሰላ ተቀናሹ ገንዘብ ወይም ወደ እናንተ ተጨማሪ የሚሆነውን ነገር እንዴት እንደሚሰላ ያያችሁት ይመስለኛል። በዚህ መሰረት በኢፍ ክሎዝ መስራት ትችላላችሁ ማለት ነው። ከዚህ አንጻር ተጨማሪ መረጃዎችን ቻናላችን ላይ ገብታችሁ የፔሮል አሰራር የሚለውን ማየት እንደምትችሉ በዚሁ ልጋብዛችሁ እወዳለሁ። ይሄ የፓክ ፔመንት እንዴት ነው የሚሰራው፣ ቀሪ ሂሳቡ ምን ይመስል ነበር የሚለውን አሁን አብረን የምንሰራ ይሆናል ማለት ነው። አሰራሩን እንደምታዩት ከቪዲዮ ላይ መከታተል ትችላላችሁ። ውድ የቻናላችን ቤተሰቦች ይህንን ቀለል ባለመልኩ ምን ያህል ብር ታገኛላችሁ ወይም ምን ያህል ይኖራችኋል የሚለውን በደንብ የምታዩበት ቪዲዮ ነው። ስለምትከታተሉንም በጣም እናመሰግናለን። ስለዚህ የወራዊ ደሞዝ መነሻ ደሞዝ አላችሁ። እሱን ታክስ ተቆርጦ የጥሮታ ይቆረጥና ቶታል የምታገኙት አለ። ወራዊ የምታገኙት ደሞዝ አለ። ባለፈው መስከረም 30 ላይ የተከፈላችሁ በነባሩ ነው። ስለዚህ ኔት የምታገኙትን ብር ከአዲሱ የነባሩን ስትቀንሱት በወሩ ውስጥ ወይም መስከረም ወር ላይ ማግኘት የነበረባችሁን አሁን ላይ ምን ያህል ነበር ማግኘት የነበረብን የሚለውን ቀሪዋን ብር ማወቅ ይቻላል ማለት ነው። ስለዚህ የነባሩንና የአዲሱን ልዩነት ካገኘን በኋላ ያልተከፈለችን የተወሰነች ፐርሰንት ብር አለች ማለት ነው። ወይም እንግዲህ ፐርሰንቷ እንደምታውቁት እስከ 81% ድረስ ጭማሪ እንደተደረገ ይታወቃል እና በዚያ መሰረት እሱን መስራት ይቻላል ማለት ነው። ስለዚህ በአዲሱ ደሞዝ ምን ያህል ተቀናናሽ አለ፣ የግብር የጥሮታ ከዚያ የተጣራ ምን ያህል ይደርሰናል የሚለውን ከሰራችሁ በኋላ መስከረም ወር ወይም መስከረም 30 ላይ የተከፈላችሁን የደሞዝ ስኬል ከሰራችሁ በኋላ ስትቀንሷት ፓክ ፔመንቷ ታገኛላችሁ ማለት ነው። ያችን ልዩነት ይዛችሁ ደግሞ በጥቅምት ወር የአዲሱ ደሞዝ የተተከለላችሁን አዲሱን ደሞዝ ተቀናናሽ ተደርጎ ግብርና ጥሮታ ማለት ነው አዲስ የተጣራን ደሞዝ ላይ መጨመር ማለት ነው። በጣም ቀላል ነው አሰራሩ። ከዚህ በፊት ደጋግመን ስለአወራንበት የታክስም አልተቀየረም። ያው በአዲሱ በጸደቀው መሰረት ነው። በዚህ መሰረት እንግዲህ እናንተም ይህን ልዩነት ማስላት ትችላላችሁ። ከዚህ በመነሳት የአዲሱ ለምሳሌ የደሞዝ እንደው ለመነሻ ያህል የደሞዝ ስኬሉ መነሻው 6000 ነው። እሱ ከ2000 ያንሳል ማለት ስኬሉ ሲሰራ ኤፍ ተብሎ ከ2000 በታች ከሆነ
ግብሩ ዜሮ ነው የሚሆነው። ከ2000 እስከ 4000 ከሆነ ደግሞ 15%፣ 7000 ከ4000 እስከ 7000 ደግሞ ሲሆን 20% እያለ ከ14000 በላይ ሲሆን ደግሞ 35% እንደሚከፈል ያው የምታውቁት የአሰራር ሂደት ስለሆነ እዚህ ላይ አሁንም ደጋግሜ መናገር አልችልም። ቪዲዮውን ማየት ትችላላችሁ እንዴት እንደሚሰራ በኢፍ ክሎዝ። ከዚያ ተቀናሹንም ታውቁታላችሁ። የ15%ቱ 300 ብር ነው። የ20%ቱ 500 ብር ነው። የ25%ቱ 850፣ የ30%ቱ 1350፣ የ35% ወይ የመጨረሻው ስኬል 2050 ብር ወደ እናንተ ዲዳክሽን የሚደረግ ወይም ተቀናሽ የሚደረግ ነው ማለት ነው። ማስላት ትችላላችሁ። ደሞዛችሁን ወይም ያላችሁበትን ስኬል እዚህ ውስጥ በማስገባት ካልኩሌት ማድረግ ወይም በቀመሩ መሰረት ማስላት እንደምትችሉ ለመናገር ያለው። ከዚህ በመቀጠል የምናየው ቅድም እንዳልኳችሁ ነው። ባክ ፔመንት ወይም ቀሪ ክፍያዎች በመስከረም ወር ሊከፈለን የነበረው ቀሪ ክፍያ ምን ያህል ነው? አሁን ላይ ምን ያህል ይጨመረናል? በወራዊ ደሞዙ ላይ አጠቃላይ ልዩነቱ ከመስከረም ወር የጥቅምት ወር ምን ያህል ይሆናል የሚለውን እንደሚከተለው የምናየው ይሆናል ማለት ነው። ምናልባት እንግዲህ እዚህ ላይ ቀመሩን እንደምታዩት ይሄ አዲሱ የደሞዝ አሰራር ነው። በዚህ በአዲሱ በደሞዝ አሰራር መሰረት አንዴ በኢፍ ክሎዝ አንዴ ከሰራችሁ በኋላ ላይ ወደታች ስስቡት የሁሉንም የስኬል ያመጣላችኋል ማለት ነው። የተጣራው ምን ያህል ነው የሚለውን ማወቅ ትችላላችሁ። የተጣራው ማለት ግብርና ጥሮታ ተቀናሽ ሆኖ ማለት ነው። በእርግጥ እንደየተቋማችሁ ደግሞ የሚጨመር የሚቀነስ ይኖራል። እዳ ካለባችሁ የተለያየ ማህበራት ላይ ኮንትሪቢዩት የምታደርጉ ከሆነ የሚቀነስባችሁ ነገር ሊኖር ይችላል። ይሄ የእናንተ መብት ነው። ለፈለጋችሁት ለአባይ ልታዋጡ ትችላላችሁ፣ ለተለያዩ ድርጅቶች ልታዋጡ ትችላላችሁ። እሱ ይሄንን አይመለከትም። የግላችሁ ስለሆነ ይሄን ታገኛላችሁ ማለት አለም። እሱን የምታስቆርጡ ከሆነ ከዚህም በታች የማግኘት እድል እንዳለው ግንዛቤ መውሰድ ያስፈልጋል። ባክ ፔመንት ምን ያህል ይሆናል ነው። አሁን ለምሳሌ ይህንን እንደምታዩት ቴብሉ ላይ በአዲሱ ደሞዝ የመጀመሪያው የታች መነሻ ደሞዙ ኔቱ 4880 ነው። 4880 ስለሆነ መጀመሪያ ላይ የተከፈለን ግን በነባሩ መስከረም ወር ላይ 3970 ነው። ስንት ሆነች ማለት ነው ልዩነታ? 905 ብር ከ20 ሳንቲም። ይቺ ልትከፈላችሁ ሲገባ መስከረም ላይ አልተከፈለም ማለት ነው። ይሄንን ወደ ታች መሳብ ነው። ወይም በዚህ ፎርሙላ መሰረት የአጠቃላይ የደሞዙን ስኬል ስታወርዱት ምን ያህል ብር ባክ ፔመንት እንዳላችሁ በደንብ ማየት ይቻላል ማለት ነው። ይሄው ቴብሉ እንዳያችሁት ነው። በዚህ መሰረት የጥቅምት ወር በአዲሱ ደሞዝ ሲቀነስ መስከረም ወር ላይ የተከፈላችሁ ነባሩ ደሞዝ ኔቱ ማለት ነው። ልዩነቷ እዚህ ጋር ትቀመጣለች ማለት ነው። ከዚያ ሲደመር ከመስከረም ወር ጋር ስታደርጉት መስከረም ላይ ቶታል ምን ያህል እንደምታገኙ ያስገነዝባል ማለት ነው። እንደምታዩት እንግዲህ የመጨረሻው ጣራ 10,000 ብር ባክ ፔመንት አለው ማለት ነው። ቶታል ስንት ታገኛላችሁ ማለት ነው? እንግዲህ አዲሱ የተጣራ ሲደመር ባክ ፔመንት ይሄ ማለት ለምሳሌ የመጀመሪያው 4880 አይደለ? 4880 የመጀመሪያው ማለት ነው። 4880 ሲደመር 905 ብር ከ20 ሳንቲም ይሆናል ማለት ነው። ስለዚህ 5785 ብር ጥቅምት ላይ ይከፈላችኋል ማለት ነው። የተጣራ ደሞዝ ይሄንን እንዳለ ስታዩት በአጠቃላይ ይህንን ይመስላል ማለት ነው። በጣም ቀላል ነው። ካልኩሌት ማድረግ በጣም ቀላል ነው። ነባሩን ከአዲሱ ልዩነቷን ከጥቅምት ወር ጋር መደመር ማለት ነው። ወደ ቻናላችን ቤተሰቦች የነበረን ቆይታ ይህንን ይመስል ነበረ። ቀለል ባለመልኩ በአዲሱ ደሞዝ ጥቅምት 30 ላይ ሲከፈላችሁ ባክ ፔመንት ምን ያህል እንደሚከፈልና ከጥቅምት ወር ደሞዝ ጋር ሲደመር ምን ያህል እንደሆነ በሂሳብ ስሌት የሰራ ነው የፔሮል አሰራር ይህንን ይመስል ነበረ። አብራችሁ ስለነበራችሁ በጣም እናመሰግናለን። መልካም ጊዜ